ውድ ተመልካቾች ሰላም ጤና ይስጥልን ከኢሳት ነጻ ህዝብ ሚዲያ የሰዓቱን ዜና ይዘን ቀርበናል ከዜናው ጋር ደረጀ ይልማ ነኝ ኢትዮጵያ የዓለም አቀፉ ሲቪል አቪዬሽን ድርጅት ቁልፍ የህዝብ መረጃ ልውውጥ ስርዓት አባል ሆነች ኢትዮጵያ የዓለም አቀፉ አቪዬሽን ድርጅት ቁልፍ የህዝብ መረጃ ልውውጥ ስርዓት ፒኬዲ አባል መሆኗን የሚያረጋግጥ ሰርቲፊኬት ተቀብላለች ሰርቲፊኬቱን የኢሚግሬሽን እና ዜግነት አገልግሎት ዋና ዳይሬክተር ወይዘሮ ሰላማዊት ዳዊት የዓለም አቀፉ የሲቪል አቪዬሽን ድርጅት ፕሬዝዳንት እና የካናዳ ትራንስፖርት ምክትል ሚኒስትር በተገኙበት በካናዳ ተረክበዋል ወይዘሮ ሰላማዊት በዚህ ወቅት ኢትዮጵያ 105 ሀገራትን ባቀፈው ፒኬዲ አባል መሆኗ የሀገርን ደህንነት በመጠበቅ ረገድ አይነተኛ ሚና እንደሚጫወት ተናግረዋል ኢትዮጵያ ጠንካራ በሆነው ዓለም አቀፍ አቪዬሽን ትብብር ስርዓት ውስጥ የላቀ ቴክኖሎጂ በመጠቀሟ ድንበሯን ከመጠበቅ ባለፈ ለዓለም አቀፉ ማህበረሰብ የጋራ ደህንነት መጠበቅ ያላትን ቁርጠኝነት አሳይታለች ነው ያሉት ኒኮላስ ሮብሰን በበኩላቸው ኢትዮጵያ ወደ ስርዓቱ በይፋ መቀላቀሏ በአቪዬሽን ዘርፍ የምታከናውነው ስራ በዓለም አቀፍ እየታመነ እንዲሆን ያስችላል ማለታቸውን የዘገበው ኤፍኤምሲ ነው ወደ 20 የሚጠጉ የኤሌክትሪክ ኃይል ፕሮጀክቶች ከ267 ቢሊዮን ብር በላይ ተጨማሪ በጀት መጠየቃቸው ተሰማም የፌደራል ዋና ኦዲተር 20 የሚሆኑ የኤሌክትሪክ ኃይል ፕሮጀክቶች ከ267 ቢሊዮን ብር በላይ ተጨማሪ በጀት መጠየቃቸውንና ከነዚህም ውስጥ 9 ፕሮጀክቶች ከመጀመሪያ በጀታቸው ከ100 በመቶ እስከ 200 በመቶ የሚደርስ ጭማሪ ማስመዝገባቸውን አስታውቋል በተመሳሳይ የመስኖና የዩኒቨርሲቲ ፕሮጀክቶችም ከመጀመሪያ በጀታቸው ከ78 በመቶ እስከ 760 በመቶ የሚደርስ ጭማሪ በማሳየት 17.2 ቢሊዮን ብር ተጨማሪ ገንዘብ መጠየቃቸው ተገልጿል በዋና ኦዲተር በኩል የወጣው ሪፖርት እንደሚያመለክተው ከ180 በላይ የመንገድ ፕሮጀክቶችም በቅድ ከተያዘ በጀት 13.2 ቢሊዮን ብር በላይ ተጨማሪ ወጪ ያወጡ ሲሆን ከነዚህ ውስጥ 75 በመቶ የሚሆኑት ከቁጥጥር ውጪ የሆነ ወጪ አሳይተዋል እንደ ካፒታል ዘገባ ፕሮጀክቶች ወደ ትግበራ ከመግባታቸው በፊት ገለልተኛ የአዋጭነት ግምገማ ማካሄድ እንዳለባቸው ቢደነገግም በናሙና ከታዩ ፕሮጀክቶች መካከል 52 የመንገድ ፕሮጀክቶችና 42 የመስኖ ፕሮጀክቶች ያላዋጭነት ግምገማ ስራ መጀመራቸው ተረጋግጧል በተያያዘ ዜና ለኢንተርፕራይዞች በብድር ለማሰራጨት ታቅዶ ከነበረው 48 ቢሊዮን ብር ውስጥ 35 በመቶ ብቻ መሰራጨቱ ተገለጸም የኢንተርፕራይዞች የብድር አቅርቦትና የአንድ ማዕከል አገልግሎት መስጫ ጣቢያዎች መስፋፋት በታቀደው መጠን አለመሆኑ ተገልጿል በተለይም በ2016 በጀት ዓመት ለኢንተርፕራይዞች በብድር ለማሰራጨት ከታቀደው 48 ቢሊዮን ብር ውስጥ 35 በመቶ ብቻ መሰራጨቱ ተሰምቷል በ2016 በጀት ዓመት ለ261382 ነባርና አዲስ ኢንተርፕራይዞች 48 ቢሊዮን ብር በብድር ለማሰራጨት ታቅዶ የነበረ ቢሆንም ብር 17.29 ቢሊዮን ብር ለ73568 ኢንተርፕራይዞች ብቻ መሰራጨቱ ተመላክቷል ከዚህ ቀደም በ2014 በጀት ዓመትም ተመሳሳይ ሁኔታ የተስተዋለ ሲሆን በሀገር አቀፍ ደረጃ ብር 23.5 ቢሊዮን ብድር ለኢንተርፕራይዞች ለማሰራጨት ታቅዶ ብር 9.5 ቢሊዮን ብቻ ነው የተሰራጨው ሲል የዘገበው ካፒታል ጋዜጣ ነው የኢትዮጵያ ኢንቨስትመንት ሆልዲንግስ ከአሜሪካው ዓለም አቀፍ የፋይናንስ ትብብር ጋር በጋራ ለመስራት ተፈራረመ የኢትዮጵያ ኢንቨስትመንት ሆልዲንግስ ከአሜሪካው ዓለም አቀፍ የፋይናንስ ትብብር ኩባንያ ጋር በሆቴልና ቱሪዝም ዘርፍ በጋራ ለመስራት የሚያስችለውን የመግባቢያ ስምምነት ተፈራርሟል ስምምነቱ ዓለም አቀፉ የፋይናንስ ትብብር ተቋም ከ200 ሚሊዮን ዶላር በላይ በሆነ ካፒታል በኢትዮጵያ በሆቴልና ቱሪዝም ኢንዱስትሪ ለመሰማራት የሚያስችለው መሆኑ
ተገልጿል። የስምምነቱ መርሃ ግብር የተከናወነው የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ በተገኙበት በአንጎላ ሉዋንዳ እየተካሄደ ካለው የአፍሪካ አሜሪካ ቢዝነስ ጉባኤ ጎን ለጎን ነው። ስምምነቱን የኢትዮጵያ ኢንቨስትመንት ሆልዲንግስ ዋና ስራ አስፈጻሚ ዶክተር ብሩክ ታዬና ከአሜሪካው ዓለም አቀፍ የፋይናንስ ትብብር ኩባንያ ወገን ጋሬት ጊሽ ፈርመውታል። ፕሬዝዳንት ታዬ አጽቀሥላሴ ስምምነቱ ኢትዮጵያ የምትፈልገውና ከልማት ፕሮግራሟ ጋር አብሮ የሚሄድ ትልቅ የኢንቨስትመንት ስምምነት መሆኑን አንስተዋል። የኢትዮጵያ ኢንቨስትመንት ሆልዲንግስ ዋና ስራ አስፈጻሚ ዶክተር ብሩክ ታዬ የተደረሰው ስምምነት በዘርፉ የተመዘገቡ አበረታች ውጤቶችን ለማስቀጠል እንደሚያስችል ጠቅሰው ኩባንያው በኢትዮጵያ የሚያደርገው ተሳትፎ በአፍሪካም ጭምር ተጽዕኖ ሊኖረው እንደሚችል ተናግረዋል። የአፍሪካው ዓለም አቀፍ የፋይናንስ ትብብር ተቋም ፕሬዝዳንትና ስራ አስፈጻሚ ጋሬት ጊሽ በበኩላቸው ስምምነቱ አሜሪካ አፍሪካን ለማጠናከር ያሰበችውን የንግድና ኢንቨስትመንት ዲፕሎማሲ የተመለከተ መሆኑን ተናግረዋል። ዓለም አቀፍ የጤና ኢኖቬሽንና ጥራት ጉባኤ ከዛሬ ጀምሮ ይካሄዳል። ኢትዮጵያ ለመጀመሪያ ጊዜ የምታስተናግደው ዓለም አቀፍ የጤና ኢኖቬሽንና ጥራት ጉባኤ ኢኖቬሽን ለሁለንተናዊ የጤና ሽፋን ስኬት በሚል መሪ ሀሳብ ከዛሬ ጀምሮ በአዲስ አበባ ከተማ ይካሄዳል። ጤና ሚኒስቴር ከዓለም ጤና ድርጅት ጋር በመተባበር ያዘጋጁት ዓለም አቀፍ የጤና ኢኖቬሽንና ጥራት ጉባኤ ከዛሬ ጀምሮ እስከ ሰኔ 20 ቀን 2017 ዓ.ም ድረስ የሚቆይ ነው። ጉባኤው በጤናው ዘርፍ ያሉ ፈጠራዎችን፣ የአገልግሎት ጥራትና ተደራሽነትን ለማሳደግ የሚረዱ ሐሳቦችን ለማመንጨት እንደሚረዳ ተመላክቷል። በጉባኤው የዘርፉ ባለሙያዎች፣ ተመራማሪዎች፣ ፖሊሲ አውጪዎችና ሌሎች ባለድርሻ አካላት ይሳተፋሉ። በአዲስ አበባ የክረምት በጎ ፈቃድ 6.5 ቢሊዮን ብር የሚገመት አገልግሎት ለመስጠት ዝግጅት ተደረገ። በመዲናዋ በክረምት በጎ ፈቃድ አገልግሎት 6.5 ቢሊዮን ብር የሚገመት አገልግሎት ለመስጠት ዝግጅት መደረጉን የአዲስ አበባ ከተማ አስተዳደር የህብረተሰብ ተሳትፎና በጎ ፈቃድ ማስተባበሪያ ኮሚሽን ገልጿል። የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ የዘንድሮውን የክረምት የበጎ ፈቃድ አገልግሎት ሰኔ 7 ቀን 2017 ዓ.ም አስጀምረዋል። የቤት ግንባታና እድሳትን ጨምሮ 2500 ቤቶችን በ90 ቀናት ለመገንባት መታቀዱን መግለጻቸው ይታወሳል። ዘገባው የኢዜአ ነው። ውድ ተመልካቾች ከኢሳት ነፃ የህዝብ ሚዲያ ወደ እናንተ የሚደርሰው የሰዓቱ ዜና እንደቀጠለ ነው። አሁን ደግሞ ወደ ውጭ ዘገባዎች አልፋለሁ። በጋዛ እርዳታ ሲጠብቁ የነበሩ 46 ፍልስጤማውያን በእስራኤል ጦር መገደላቸውን ተመድ አወገዘም። በማዕከላዊና ደቡባዊ ጋዛ በሁለት የተለያዩ ክስተቶች በእስራኤል ወታደሮች በተከፈተ ተኩስ እርዳታ ሲጠባበቁ የነበሩ ቢያንስ 46 ፍልስጤማውያን መገደላቸውን የነፍስ አድን ሰራተኞችና ሆስፒታል ገልጸዋል። በአሜሪካና እስራኤል በሚደገፈው በዚህ የእርዳታ ስርጭት ወቅት የተፈጠረውን ክስተት የተባበሩት መንግስታት ድርጅት ጸያፍ ድርጊት ሲል የጠራው ሲሆን የሞት ወጥመድ ሲልም አክሎበታል። ይህ አይነቱ ለጋዛ ነዋሪዎች ሞት ምክንያት የሆነ ክስተት ከቅርብ ጊዜ ወዲህ በየዕለቱ በተደጋጋሚ የሚፈጠር ቢሆንም እስራኤል ከሳምንት በፊት ኢራን ላይ በፈጸመችው ጥቃት ምክንያት እምብዛም ትኩረት አላገኘም። የተባበሩት መንግስታት ድርጅት የጋዛ ሰብአዊ እርዳታ ፋውንዴሽን ከተቋቋመበት ጊዜ ወዲህ ባሉ ጊዜያት ትናንት የተፈጸመውን ክስተት ሳይጨምር በእስራኤል በቀጥታ በተከፈተ ተኩስ ወይም ሰዎችን እንደ ከለላ በመጠቀም ከ410 በላይ ፍልስጤማውያን መገደላቸውን በጽኑ አውግዞታል። አሜሪካ በኢራን ላይ የፈጸመችው ጥቃት የኒውክሌር ማብላያ ይዞታዎችን እንዳላወደመ የአሜሪካ መከላከያ ማዕከል ፔንታጎን የደህንነት ግምገማ አሳየም። ቅድመ ግምገማው ጥቃቱ የኢራንን የኒውክሌር መርሃ ግብር ምናልባትም በወራት ወደ ኋላ ሊመልሰው እንደሚችል ነው ያሳየው። ኢራን ያበለጸገችው የዩራኒየም ክምችት አሜሪካ ቅዳሜ ሰኔ 14 2017 ዓ.ም በፈጸመችው ጥቃት አለመውደሙን የሀገሪቱ የመከላከያ ደህንነት ኤጀንሲ ግምገማን የሚያውቁ ምንጮች ለቢቢሲ የአሜሪካ አጋር ሲቢኤስ ተናግረዋል።
ዋይት ሃውስ በበኩሉ ይህ ፍጹም የተሳሳተ ግምገማ በማይረባ የደህንነት ማህበረሰብ ሾልኮ የወጣ ነው ሲል ውድቅ አድርጎታል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በበኩላቸው የኢራን የኒውክሌር ይዞታዎች ሙሉ በሙሉ ወድመዋል በማለት በድጋሚ አጽንኦት ሰጥተው በታሪክ ውስጥ ስኬታማ ከሆኑ ወታደራዊ ጥቃቶች መካከል አንዱ የሆነውን ለማዋረድ በሚዲያዎች የሚደረግ ሙከራ ነው ብለውታል። ውድ ተመልካቾች ከኢሳት ነጻ የህዝብ ሚዲያ የሰዓቱ ዜና እስካሁን ነበር። ከዜናው ጋር ደረጀ ይልማ አብሬ ቆይቻለሁ። ከቀሪ የኢሳት ዝግጅቶች ጋር ሰናይ ጊዜ